የአማራና የትግራይ ህዝቦች የትብብር ጅማሮ የበለጠ ይጽናም። ከተስፋ ለሰላም የተሰጠ መግለጫ። ተስፋ ለሰላም ላለፉት 5 ዓመታት በትግራይና በአማራ ህዝቦች መካከል ሰላማዊ ግንኙነት እንዲጠናከር የተለያዩ ጥረቶች ሲያደርግ የቆየ ስብስብ ነው። ለስብስባችን መቋቋም መነሻ የሆነው ዋና ምክንያት በስልጣን ላይ የሚገኘው የጠቅላይ ሚኒስትር አብይ አህመድ አገዛዝ የአማራና የትግራይ ህዝቦችን በማቃረንና ያልተቋረጠ ግጭት ውስጥ በማስገባት የአገዛዝ ስልጣኑን ለማጠናከርና ለማራዘም የሚያስችለውን ሴራ በህዝብ ላይ የፈጸመ መሆኑን ቀድመን በመገንዘባችን ነው። በእነዚህ ጥብቅ የጋራ ማንነት ባላቸው ሁለት ህዝቦች መካከል የሚፈጠር ቅራኔና ግጭት የአገዛዙን ዕድሜ ከማራዘምና የሁለቱን ህዝቦች ዘላቂ ደህንነት ከመጉዳትም በላይ በወደፊት የሀገሪቱ አጠቃላይ ህልውና ላይ ከፍተኛ አደጋ ሊያስከትል የሚችል ነው። ይህንን እውነታ በመረዳት ስብስባችን ተስፋ ለሰላም በአማራና በትግራይ ህዝቦች መካከል ያለ አግባብ የተፈጠረውን የጥላቻ ስሜትና ግጭት በአስቸኳይ እንዲቆምና ግንኙነታቸው ወደ ጤናማውና ሰላማዊ ሁኔታ እንዲመለስ በሂደትም ለችግሩ መፈጠር ምክንያት የሆኑ ፖለቲካዊም ሆኑ ሌሎች ቅራኔዎች በሰላማዊ የውይይት የድርድር ሂደት ብቻ የሚፈቱበት ምህዳር እንዲፈጠር በሁለቱም ወገን ህብረተሰቡን እንወክላለን የሚሉ የፖለቲካ ኃይሎችም ቅራኔያቸው በጦርነት ሳይሆን በጠረጴዛ ዙሪያ ውይይትና ድርድር ብቻ ለመፍታት በመወሰን የአገዛዙን የከፋፍለህ ግዛት ሴራም እንዲያከሽፉ የሚያስችል ያልተቋረጠ ጥረትና ግፊት በተለያዩ መንገዶች ሲያደርግ ቆይቷል። የተስፋ ለሰላም ጥረት በአንድ በኩል በስልጣን ላይ የሚገኘው አገዛዝ ሁለቱን ህዝቦች በቋሚነት ባላንጣና ጠላት አድርጎ ለማስቀጠል በሚሸርበው ያልተቋረጠ ሴራ ምክንያት፣ በሌላ በኩል ደግሞ ሁለቱን ወንድም አማች ህዝቦች እንወክላለን የሚሉ የፖለቲካ ኃይሎች በመካከላቸው ከተፈጠረው ጊዜያዊ የጥላቻ ስሜት ይልቅ ለሁለቱ ህዝቦችና ለሀገሪቱ ዘላቂ ጥቅም ቅድሚያ መስጠት ባለመቻላቸው ጥረታችን በብዙ እንከኖች የተሞላና ከምንጠብቀው በላይ አዝጋሚ ሆኖ ቆይቷል። አሁን ላይ ግን አንደኛ አገዛዙ ሁለቱን ህዝቦች በመከፋፈልና እርስ በርስ በማጋጨት የአገዛዝ ዕድሜውን ለማራዘም እየተጠቀመበት ያለው ሴራ አሁን ላይ ሊደበቅና ማንን ሊያታልል በማይችል ደረጃ እየተጋለጠ በመምጣቱም፣ ሁለተኛ የአማራና የትግራይ ህዝቦች አገዛዙ በየተራ እያካሄደባቸው ባለው ህዝብ ፈጅ ወይም ጄኖሳይድ ጦርነት ምክንያት ህልውናቸው አደጋ ውስጥ መግባቱን በሂደት እየተገነዘቡ በመምጣታቸው፣ ሦስተኛም የአማራና የትግራይ የፖለቲካ ኃይሎች የጋራ ህልውናቸውን አደጋ ላይ የጣለውን አረመኔያዊ አገዛዝ ተባብረው ካልታገሉት በስተቀር በተናጠል ትግል ሊያሸንፉትም ሆነ የህዝቡንና የሀገሩን ህልውና ከጥፋት ሊታደጉት እንደማይችሉ በመገንዘባቸው በመካከላቸው ያለውን ጥላቻ አስወግደው ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ ነው። ዘግይቶም ቢሆን ይህ ተነሳሽነት በሁለቱ ህዝቦች መካከል በመፈጠሩ ተስፋ ለሰላም ከፍተኛ ደስታ ተሰምቶታል። በተስፋ ለሰላም እምነት ይህ አዲስ የትብብር ተነሳሽነት አገዛዙ ሁለቱን ህዝቦች ለመከፋፈልና ለማጋጨት ላለፉት 7 ተከታታይ ዓመታት ሲጠቀምበት የኖረውን ሴራ የሚያከሽፍ፣ የአገዛዙን ዕድሜ በማሳጠርም ትግሉን ወደ ወሳኝ ድል የሚያሸጋግርና የሁለቱን ህዝቦች ብቻ ሳይሆን አጠቃላዩን የኢትዮጵያ ህዝብ ከህልውና ጥፋት የሚታደግ አዎንታዊ ክስተት ነው። ይህ እንደተጠበቀ ሆኖ የዚህን ክስተት ምትክ የለሽነትና የወሳኝነት ሚና ግምት ውስጥ በማስገባት ተነሳሽነቱ እንደገና ችግር እንዳይገጥመው አስፈላጊውን ጥንቃቄ ማድረግና የተጀመረውን የመተባበር መንፈስ በተጨባጭ የተግባር እንቅስቃሴዎች አስደግፎም ወደ ኋላ ሊመለስ በማይችልበት የላቀ ደረጃ የበለጠ ማጽናት ያስፈልጋል። አገዛዙ ይህንን የሁለቱን ህዝቦች የትብብር ተነሳሽነት ለማጨናገፍና ቅራኔውን ለማስቀጠል ወደፊትም እንቅልፍ ተኝቶ እንደማያድር በመገንዘብ በውስጣችንም ሆነ በአካባቢያችን ያሉት ቀጠናዊ የኃይል አሰላለፎችም በፍጥነት ተለዋዋጭ መሆናቸውን ግምት ውስጥ በማስገባት የተጀመረውን ትብብር በከፍተኛ ጥንቃቄ መያዝና በበለጠ ፍጥነት ማጠናከር ያስፈልጋል። አገዛዙ በከፋፋይ መሳሪያነት የሚጠቀምባቸው የማንነትም ሆነ የአስተዳደር ወሰን ጥያቄዎች በሁለቱ ህዝቦች በመቀራረብና መተባበር በሂደት ዘላቂ መፍትሄ ሊያገኙ የሚችሉ
መለስተኛ ቅራኔዎች መሆናቸውን በመገንዘብ እነዚህን አጀንዳዎች አገዛዙ ለእኩይ ዓላማው ዳግም እንዳይጠቀምባቸው ቀዳዳዎችን ሁሉ ዘግቶ የተጀመረውን ትብብር የበለጠ ማጽናት ያስፈልጋል። ይህ እውን እንዲሆንም ሁሉም ባለድርሻ አካላት ማለትም የፖለቲካ ኃይሎች፣ ሲቪክ ማኅበራት፣ መገናኛ ብዙሃን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ በተለያዩ መስኮች ተጽዕኖ ፈጣሪ የሆኑ ግለሰቦችና ከሁሉም በላይ የአማራና የትግራይ ሕዝቦች አስፈላጊውን እገዛና ጥረት ሊያደርጉ ይገባል። ይህ የሁለቱ ሕዝቦች ትብብር ከነሱም አልፎም የአጠቃላይ የኢትዮጵያ ሕዝብ ትብብር ወደ መሆን ደረጃ እንዲሸጋግርም በአሰባሳቢ የጋራ አገራዊ አጀንዳዎች ዙሪያም ትኩረት ሰጥቶ መስራት ያስፈልጋል። የሕዝቡን ትግል አቀናጅተን እንዴት ለድል እናብቃው ከሚለው ወቅታዊና አንገብጋቢ አጀንዳ በተጨማሪም ካገዛዙ መሸነፍ ማግስት በመካከላችን ያሉ የፖለቲካ ቅራኔዎችን በሰላማዊና ሕጋዊ መንገድ ብቻ በዘላቂነት ለመፍታት የሚያስችለን ሁሉን አቀፍ የሽግግር መንግሥት እንዴት ማቋቋም አለብን በሚለው ወሳኝ አጀንዳ ዙሪያም ከወዲህ መነጋገርና መዘጋጀት አስፈላጊ ይሆናል። በመጨረሻም የአማራና የትግራይ ሕዝቦች ግንኙነት የበለጠ የሚያጠናክሩ ከእነሱም አልፎ ግንኙነቱ በሀገር ደረጃ እንዲሰፋ የሚያግዙ የውይይት መድረኮችን የማመቻቸት ፍላጎት ያለው ስለመሆኑም ተስፋ ለሰላም በዚህ አጋጣሚ በአክብሮት ይገልጻል። ተስፋ ለሰላም፣ ሰሜን አሜሪካም። ሰላም ለሕልውናችን።